ማርያም እግዚአብሔርን ወልደዋለች ወይ አለኝ። አዎ አልኩት። ከዛ እሱ ሊል የፈለገው ይመስለኛል ማርያም እግዚአብሔርን ከወለደችው ስንት እግዚአብሔር አለን መሰለኝ። ኢየሱስ ማን የወለደችው ነው መሰለኝ። እና ኢየሱስን ወልደዋለች ሲለኝ አዎ ወልደዋለች አልኩት። ከዛ አንደኛው ቤት ደግሞ እግዚአብሔር ሌላ እግዚአብሔር አለው ወይ አለኝ። እሱንም አዎ አልኩት። ለምን እንዲከራከሩኝ በዚህ በዛ ብሎ እንትን እንዳይሉብኝና እንደዚህ አይነት ጥያቄዎች ምንድነው? እሺ ወደ ጥያቄ ስመጣ ማርያም እግዚአብሔርን ወልደዋለች ወይ የሚለው አዎ እንደዛ ብለን እናምናለን እኛ። ጌታ ኢየሱስ ክርስቶስን ወልደዋለች። ጌታ ኢየሱስ ደግሞ እግዚአብሔር ነው። እግዚአብሔርን ወልደዋለች ስንል ምን ማለት ነው? ስላሴ ስንል ምን ማለታችን ነው? ኢየሱስ አምላክ ነው ስንልስ ምን ማለታችን ነው? እነዚህ ነገሮች ብትናድርጉ ማወቅ ይፈልጋል። ስላሴ ስንል አንድ አምላክ ሶስት አካል እያለን ነው። አንድ አምላክ ሶስት አካል። ሶስት እግዚአብሔር ወይም ሶስት አምላክ የለንም። አንድ አምላክ ነው ያለን። አንዱ አምላክ ይመለካል። አንዱ አምላክ ማለት ነው። ስለ አካላት ሲወራ ነው ሶስትነት የሚወራው ምን ጊዜ ማለት ነው። ሶስትነት አካላትን ነው የሚያመለክተው። አንድነት ደግሞ አምላክነትን ነው። ስለዚህ ማርያም እግዚአብሔርን ወልደዋለች ሲባል በተለየ አካሉ ወልድን ወይም ቃልን እያልን ነው። ማብራሪያ አንፈልግም ይላል። ከዛ በኋላ በቃ ጨርሰናል ነው የሚለው። ምክንያቱም የሱ ፖይንት ያ ነው። ማርያም እግዚአብሔርን ከወለደችው ያልተወለደ እግዚአብሔር አለ ይልሃል። አዎ። የተወለደስ? አዎ። ስለዚህ ስንት እግዚአብሔር አለ? ሁለት። አንድ ይቀራል። መንፈስ ቅዱስ። ስለዚህ ስንት እግዚአብሔር አለ? ሶስት። እንደዚህ አይነት ቁማር ነው የሚጫወቱት። እና አስቀድሞ የእነሱን ሀሳብ ከተረዳን እኛ የምንመልሰው አንደኛ እምነታችንን ነው። ለማንም ብለን እምነታችንን አንቀይርም። ግን ደግሞ ምን እናደርጋለን? ጥያቄያቸውን አስቀድሞውኑ እየመለስን እንሄዳለን። ያው ከልምድ ምናምን እንዲመጣ ይችላል እሱ። ለምሳሌ እግዚአብሔርን ወልደዋለች ማርያም ሲል ብሎ ሲጠይቅህ በተለየ አካሉ እግዚአብሔር ወልድን እንላለን። እግዚአብሔር ወልድ የሚል እኮ መጽሐፍ ቅዱስ ላይ የለም ሲል እግዚአብሔር ወልድ እግዚአብሔር መሆኑ ተጽፏል። እግዚአብሔር ወልድ የሚል ንባብ አይደለም እንፈልገው። ወልድ ግን እግዚአብሔር ነው ወይ ነው? አዎ። የቱ ጋር? ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ምን ነበረ? እግዚአብሔር ነበረ። ያ ቃል ቁጥር 14 ላይ ዮሐንስ ወንጌል 1:14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል አይደለ? ያ ቃል ነው ከድንግል ማርያም የተወለደው። ስለዚህ እግዚአብሔር ተብሏል አልተባለም ሲባል ተብሏል። ይኸው ቃልም እግዚአብሔር ነበረ ተብሏል። ስለዚህ ማርያም የወለደችው በአብ ዘንድ የነበረውን ቃል ነው። እርሱ ደግሞ እግዚአብሔር ነው። ምንነትና ማንነት የሚባል ነገር አለ። ምንነቱ እግዚአብሔርነት ነው ወይም አምላክነት ነው፣ መለኮትነት ነው። ማንነት ስንል ፐርሰናል ነው። ስለ ፐርሰን ነው እያወራን ያለ ነው። ማለትም ኪዳነ ወልድ ክፍሌ እንደሚሉት ይሄ አካል የሚለውን ስም ያለው ግብር ያለው እኔ የሚል ይሉታል አይደለ? ስለዚህ አካል ነው። ሌላ አካል እንዳይረሳ፣ ሌላ አካል። ስለ መንፈስ ቅዱስ ሲናገር ጌታ ኢየሱስ ሌላ አጽናኝ ሃሎን ፓራክሊቶን ይላል አይደለ? ሌላ አጽናኝ። ሌላ የተባለው ከአካል አንጻር ነው፣ ከማጽናናት አንጻር አይደለም። ልክ እንዲሁ የተወለደው አብ ያይደለ ወልድ ነው፣ መንፈስ ቅዱስም ያይደለ ወልድ ነው። አንዱ አካል ነው የተወለደው ማለት ነው። አንዱ አካል ምንነቱ እግዚአብሔር ስለሆነ ነው ማርያም እግዚአብሔርን ወልዳለች የምንለው እንጂ ሌላ እግዚአብሔር አለን የሚል አመላካች ትምህርት ስለያዝን አይደለም። ማርያም ቃልን ወልደዋለች፣ እግዚአብሔርን ወልደዋለች ሲባል አዎ ምንለው ለምንድን ነው? ምንነቱ እግዚአብሔርነት ስለሆነ ነው። ማንነቱ ደግሞ ቃልነት ነው። እኔ የሚል ስም ያለው ግብር ያለው ማለት ነው። ከዛ አንጻር ነው። ሁለተኛው ጥያቄ ምን ነበረ? ይሄኛው ግልጽ ከሆነልህ ያ ግልጽ ነው። ሳላቅም መከራከር ስለማልፈልግ ገና ራሴ መጽሐፍ ቅዱስ ከኢትዮጵያ አስመጥቼ ገና እያነበብኩ ምናምን ስለሆነ፣ ግን እኔ ለሱ መልስ ምንድን ነው የሰጠሁት? አዎ ነው በቃ። አተሳሳትኩም? አዎ ማርያም ወልዳለች? አዎ እንደዚህ ነው? አዎ እሺ አንተን ልጠይቅህ ስለው ላይ አይቻልም ብሎ አወረደኝ። ስለዚህ እነሱ የሚፈልጉት ምንድን ነው? አንተ ካመንክ በኋላ ተሳሳተ ነው 3 ልታመን ነው 4 ልታመን ነው የሚለው ነገር ስለሆነ
ለዛ ነው ሳላቅ ብዬም እንትን አለን ብዬ ነበር። አይ የሚፈልጉትን ነገሮች ካገኙ በኋላ ያስወርደዋል። ምክንያቱም አንተ ከጠየቅከው እሱ ሊሰራ የፈለገው ፖለቲካ ይከሽፍበታል። አንተን ያስወርድህና ሰማችሁ አይደለ ይላል። ይኸው ማርያም የወለደችው እግዚአብሔርን ነው ብሏል። ያልተወለደ እግዚአብሔር አለ ብለው ያምናሉ። ስለዚህ ሶስት እግዚአብሔር ነው የሚያምኑት። ይሄ ደግሞ ጣዖት አምላኪነት ነው፣ ሶስት አማልክት ማምለክ ይላሉ ማለት ነው። ድምዳሜ ይሆናል። ከዛ ምን ይላሉ? እኛ ግን አንድ አምላክ እናመልካለን። አይ የራሱን ተወዳጅ አድርጎ ለማቅረብ የግዴታ አንተ ሶስት አምላክ አማኝ መሆን አለብህ ለሱ ማለት ነው። ስለዚህ ለዛች ፖለቲካው ነው ማለት ነው ይሄን አካሄድ የሚሄዱት። እኛ ግን ምንጊዜም በቻልነው መጠን እንደዚህ አይነት በቃ ንጽጽር ነገር ከሆነ በቻልነው መጠን ማብራሪያ እየሰጠን ወይም ግልጽ የሆኑ ነገሮችን እያስቀመጥን መሄድ አለብን። ያን ካላደረግን ቤቱ የነሱ ነው፣ ያስወጡሃል። ከዛ ከአንተ በተረፈው ራሳቸው ሞልተው የራሳቸውን ትምህርት ያቆሙበታል። ስለዚህ በተቻለ መጠን አልመልስም ማለት ይሻላል። ማለት ለእነሱ ፖለቲካ አመቺ ነገር ከመፍጠር ወይም ቤት ከፍቶ ማስተማር እነዛ ይሻላል። እና ለማንኛውም እሺ ጥሩ ነው። ሁለተኛው ጥያቄ ምን ነበር? ያ ተመሳሳይ ነው። እግዚአብሔር ቅድም ማርያም እግዚአብሔር ወልደዋለች ነው። ሁለተኛው ደግሞ እግዚአብሔር ነበር ነገር የረሳሁት አሁን ያንተን እያዳመኩ ስለነበረ ለመመለስ ታስታውሱታላችሁ? ታስታውሱት? ሁለተኛውን ጥያቄ ቲኬ የሚባል ልጅ ነው አላውቅም። እንዲህ እልፍ እልፍ ስል ላይ እኔ የጠየቅኩት ጥያቄ ሁለተኛ ጥያቄ እንትን ነበረ። ምን? ሁለተኛው ጥያቄ እግዚአብሔር ሌላ እግዚአብሔር አለው ወይ? ቴንክ ዩ። እሺ ሌላ እግዚአብሔር ሳይሆን ሌላ አካል ነው። ያው እግዚአብሔርነት አምላክነት ነው፣ ሁሉን መፍጠር ነው፣ ሁሉን መግዛት ነው። ይሄ አንድ ነው። ሁለት ፈጣሪ የለንም፣ ሶስት ፈጣሪ የለንም። መፍጠር አንድ ነው። ያው በስላሴ ስናምን ምንድነው በአጭሩ አንድ አምላክ ሶስት አካል ነው ምናምነው አይደል? በመፍጠር ዓለምን በመግዛት ዓለምን በማሳለፍ አንድ እንላለን። አንድነታቸው ነው። በአካል በስም በግብር ደግሞ ሶስት እንላለን። ስለ ስም ካወራን ሶስት ማለት እንችላለን። ስለ ግብር ካወራን ወላዲ ተወላዲ ሰራጺ የሚለውን ማለት ነው ሶስት ማለት እንችላለን። ዓለምን ስለመፍጠር ግን ሶስት አንልም፣ አንድ ነው። ዓለም የተፈጠረው በአንድ አምላክ ነውና ማለት ነው። ስለዚህ ሶስት የምንልበትና ማንልበት አለ ማለት ነው። ይሄ ለይቶ ማወቅ ይፈልጋል። ምንጊዜም ግን መጽሐፍ ቅዱስ የሚያስተምረን አንድ አምላክ እንደምናመልክ ነው። ስንት አምላክ ነው የምታመልኩት? አንድ። አብ ይመለካል? አዎ። ወልድ ይመለካል? አዎ። መንፈስ ቅዱስ ይመለካል? አዎ። ታዲያ እኮ ሶስት ሆኖ አይ ሶስት የጠራሁት አካልን እንጂ አምላክነትን አይደለም። ማለትም ሶስት አምላክ ለማለት አይደለም፣ ሶስት አካልን ለማሳየት ነው። ለምሳሌ እዚህ ገስት ላይ ስንት ሰው አለን? ስንት ሰዎች አለን? 7 ሰዎች አለን። የሰባታችንም ምንነታችን አንድ ነው፣ ሰውነት ነው። ሰውነት ባህሪው ደግሞ አንድ ነው። ግን 7 ተብለናል። 7 ሰዎች ነው ላይ የተባል ነው። ሰውነት እኮ አንድ ነው። እንዴት 7 ሰዎች ይባላል ከተባለ ማንነት አለን። ምንነት ብቻ ሳይሆን ማንነት አለን። ምንነትና ማንነት ባልተነጣጠለ መልኩ ማንነታችንን ለማሳየት 7፣ ምንነታችንን ለማሳየት ሰዎች ተብለናል። ግልጽ ነው። ልክ እንዲህ ወደ ስላሴ ስንመጣ ኤግዛክት ምሳሌ ይሆናል ብዬ አይደለም። ስለ አምላክ ስንናገር ሁልጊዜም ምንድነው ህጸጽ ያለበት ነው ምሳሌዎች ሁሉ ማለት ነውና ቀጥታ እንደ ምሳሌ አትወሰዱት። ግን ወደ ስላሴም ስንመጣ 3 ከአካል አንጻር ነው፣ አንድ ከመለኮት አንጻር ነው የሚነገረው። መለኮት አንድ ነው፣ አንድ መለኮት አለ፣ 3 አካል አለ። እግዚአብሔር ሌላ እግዚአብሔርነት አይደለም፣ ሌላ እግዚአብሔርነት ሳይሆን ሌላ አካልነት ነው የሚነገረው ማለት ነው። ለምሳሌ ቃል እግዚአብሔር ነው አይደለ? የአብ ቃል ተብሏል። አብም እኮ እግዚአብሔር ተብሏል። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ካለ በኋላ ቃልም በማን ዘንድ ነበር ነው የሚለው? በእግዚአብሔር ዘንድ በአባቱ ዘንድ ነበረ ነው እያለን ያለው። ግን እግዚአብሔር ተብሏል። ቀጥሎ ደግሞ ቃልም እግዚአብሔር ነበረ ተብሏል አይደለ? ቃል ግን ምን ተብሏል? የአብ ቃል ተብሏል። እግዚአብሔር የእግዚአብሔር ቃል ማለት ነው።
በጥሬው ካየን አዎ ወልድም እግዚአብሔር ተብሏል፣ አብም እግዚአብሔር ተብሏል። ግን ምንድነው ሐሳቡ ከተባለ አካላት ለያይቶ ነው። አካላት ለያይቶ ኩነትን ያሳያል። ከኩነት አንጻር ቃል ለራሱ ቃል ይሆንና ለአብና ለመንፈስ ቅዱስ ቃላቸው፣ አብም ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው፣ መንፈስ ቅዱስም ህይወት ለራሱ ህይወት ሆኖ ለአብና ለወልድ ለቃል ህይወታቸው ነው። ይሄ ኩነት ነው፣ የኩነት ሶስትነት እና ደግሞ በስላሴ መካከል ያለውን እንትን የምንመለከትበት ነው ማለት ነው። ከዛ አንጻር ለያይቶ ማየት ይፈልጋል። ሌላ አካልን እንጂ ሌላ አምላክ ወይም ሌላ እግዚአብሔር የለም። ሌላ አካል የሚለው ደግሞ ከአብ ከወልድ የተለየ ልክ ለመንፈስ ቅዱስ ጌታ ኢየሱስ ሲናገር እንደነበረው ማለት ነው። ሌላ አጽናኝ እንዳለ በማጽናናት የተለያዩ ሆኖ ሳይሆን ሌላ አካል መሆኑን ለማሳየት ነው። ከዛ አንጻር ማብራራት ይፈልጋል ለማለት ነው። ካበዛው ይቅርታ። አመሰግናለሁ። በጣም ቃለ ሕይወት ያሰማልን። ሌላ ጊዜ ተምሬም ለመግባት እገባለሁ። ያው ይቅርታ። አመሰግናለሁ። ግንለት እንትኖችን ተመልከት፣ ንጽጽሮችን ምናምን ሌሎች ሰዎች በተለይ ይሄ እንትን አለ አይደል? ለምሳሌ እስልምና ላይ በደንብ የሚሰሩ ሰዎች አሉ እና በደንብ ያውቁታል፣ ያብራሩታል። አሁን ከኔ ከምትሰማ ይልቅ እስልምና ላይ የሚሰራ ሰው ቢያብራራል የበለጠ ከዚህም ከዛም ያለውን ነገር አነጻጽሮ ማሳየት ይችላል። ሌላውም ላይ እንደዛው እና ከዚህ በፊት የነበሩ ንጽጽሮችን ምናምን ዝም ብለህ ስማቸው። ስሰማቸው ጥያቄዎች ለምን እንደሚጠየቁና የጥያቄዎቹ ግብ ምንድነው የሚለውንም አብረህ ትሰማቸዋለህ። ገብቶሃል አይደል? ለምሳሌ አንተ ቅድም የጠየቀውን ጥያቄ ቅድም የነገርከን ጥያቄ የሚጠይቁበት ዓላማ ከሌሎች ውይይቶችም ታገኛቸዋለህ። ዓላማው ከገባህ ደግሞ መልሱን ተዘጋጅተህ ትገባለህ፣ መልሱንም ትዘጋጅበታለህ ማለት ነው። የተሟላ እውቀት ይዘህ መግባት ትችላለህ። ከዛ አንጻር እንደዛ አድርግ። ንጽጽሮች ላይ የተጻፉ መጽሐፍቶችን ራሳቸው ንጽጽሮቹንም ተመልከት። በተረፈ በርታ፣ እግዚአብሔር ከአንተ ጋር ይሁን። አሜን። ከሁላችን ጋር ይሁን። ሰላም አውሉ። አመሰግናለሁ በጣም አሚን አሚን። ቃለ ሕይወት ያሰማልን ወንድማችን። ታች ላይም ያለው ኦርቶዶክስ ነኝ ግን ጥያቄ አለኝ ያለው ድንገት እንዲህ እንትን የምትልለት ከሆነ ቀሲስ ገብተዋል። ሊፍቱን ይባርኩን፣ ሰላም እንበላቸውና ሊፍቱን ይባርኩ። ቀሲስ አይሰማም መሰለኝ ድምጻችን። ተመቻቸው ይሆናል። እሺ ቀጥሉ። ታሙ ጠይቅ። ጥያቄ አለኝ እድል ስጠኝ ስላልከኝ እሺ አመሰግናለሁ ተሚ። የሆነ ነገሮችን እዚህ ጋር በማንብበት ሰዓት ላይ የሆነ ጥያቄ ነገር ስለፈጠረብን እሱን እንድታብራሩልኝ ነው። አላቅም እዚህ ኢዮባም ስላለ ቦት ደግሞ አንተ ደግሞ ስለምትቀርብ እንደዚህ አይነት ነገሮችን ዲያቆንም እዚህ ጋር ስላለ አያይዛችሁ እንድትመልሱልኝ ብዬ ነው። እኔ እንኳን ኦርቶዶክሳዊ ነኝ ግን ጥያቄ ስለፈጠረብኝ ነው። ቀሲስ ይፍቱኝ ይባርኩኝ። እዚህ ጋር ይሄ ዌብሳይት የምትመለከቱት ዊኪፒዲያ ላይ ነው እንደምትመለከቱት እና ስለ ሉተራን ቸርች ወይ ደግሞ መካነ ኢየሱስ ስለምንድናት አንዳንድ ነገሮች ተቀምጧል እና ክህነትን ትቀበላለች እና ከመቀበል ደግሞ አልፎ እስከ ቢሾፕ ምናምን እስከ እኛ በአማርኛው ጳጳሳት እስከምንላቸው ደረጃ ትሾማለች። እንደውም የቅርብ እዚህ ጋር እንደ ፎንት ኖት ተደርጎ የተቀመጠ አለ። እዚህ ፒዲኤፉን ልክፈትላችሁና እዚህ ፒዲኤፍ ላይ እንደምትመለከቱት እንደዚህ አይነት ልክ የኛን ወይ ደግሞ የምስራቅን የሚመስል ባህል በሚመስል መልኩ ክህነት እንደምትሰጥ ያሳያልና ቢሾፖችን ምናምን ሰይማም ትሾማለች እና ይህን ክህነት ስርዓት ከየትኛውን ያገኙት? ምክንያቱም እንደምታውቁት በዚህ በኦሪየንታሉ ለምሳሌ በምስራቅ ኦርቶዶክሳውያን እኛንም ጨምሮ ግብፅ፣ አርመን፣ ሶሪያ ምናምን የምንላቸው የሐዋርያትን ፈለግ ተከትሎ ነው እንግዲህ አባቶች በሚሾሙበት ሰዓት ላይ በዛ ሀገር ስብከት ከዛ የተያዘ ለምሳሌ የእኛ መንበራችን የማርቆስ መንበር ነው እንደምታውቁት እና እነዚህ ሰዎች ከየትኛው ስርዓት ነው? በውጭ በኩል ክህነት አያስፈልግም ይላሉ፣ በሌላ በኩል ደግሞ ዞረው እንደዚህ አይነት ሂደትን ያከናውናሉና
ይሄ ስርዓት ምንድን ነው የሚለውን ጥያቄ ስለፈጠረብኝ ነው። ጨርሰ ነው ሀሳቡ? ያው ጨርሻለሁ። አመሰግናለሁ። እሺ ምናልባት ይሄ ከነሱ ካህን ያው ቄስ ምናምን እየተባባሉ ይሾማሉ እና ተጠይቀው ምን እንደሚመልሱ አላውቅም፣ ሰምቼ አላውቅም። እውነት ለመናገር ተጠይቀው ምን ከየት አመጣ ነው የሚለውን ማለት ነው። ምን ትረዳለህ ካልከኝ ግን ሐዋርያዊ ሰንሰለት ያለው ክህነት የለም እነሱ ጋር። ለምን ከተባለ እንግዲህ ሉተራኖች መነሻቸው ሉተር ነው። ሉተር ከካቶሊክ ቤተክርስቲያን ወጥተዋል። የሉተር ክህነት እንኳን ምንድነው በካቶሊክ ቤተክርስቲያን እምነት እስካለ ድረስ ብቻ ነው አይደል ሊሰራ የሚገባው። ካህን ሆኖ ሲኖር የሉተር ክህነት ሊሰራ የሚችለው በካቶሊክ ክህነት ቀጥላለሁ ከተባለ የክህነቱ ባለቤት ካቶሊክ ስለሆነች ካቶሊክ ስትሰጠው በእምነቴ አምነህ ስርዓቴን አክብረ ብላ ነው፣ ከዛ ታስተምራለህ ብላ ነው የምትሾመው። ልክ የእሷን እምነት ማመንና የእሷን ትምህርት መቀጠል ያቆመ ቀን የካቶሊክ ክህነቱ ይቀራል። ከዛ በኋላ ያለው ምንድን ነው ከተባለ ራሳቸው እርስ በርሳቸው ተሿሹሞ ምናምን መቀጠል ይችላሉ፣ ያለ ያደርጉት ይችላሉ። ሐዋርያዊ ሰንሰለት አለው ማለት ግን የሚቻልበት ነገር አለ ብዬ አላምንም። ለምሳሌ በእኛ ቤተክርስቲያን ካህናት የነበሩ ተወግዘው የተለዩ አሉ። እሺ ዩዘር ስብ ያለው ዩዘር ወዳጅ እና ተወግዘው የተለዩት በትምህርታቸው ነው። ከዛ በኋላ ያለው ክህነት አለኝ ቢሉ አይሰራም እነሱ ጋር ክህነቱ። ለምን አይሰራም? ክህነቱን የሰጠች ቤተክርስቲያን እምነቴን አምነ ስርዓቴን አክብር አስተምር ብላ ስለሆነ የምትሾመው ልክ እምነቷን ማመን ሲያቆም ክህነቱ ይቆማል። ምክንያቱም የክህነቱ ባለቤት ቤተክርስቲያን ነች፣ የሰጠችውም ጭምር ማለት ነው። ከትምህርቷ ሲለይ ያው ትምህርት የሌለው ክህነት አይኖርም፣ አይነጣጠሉም። ለምሳሌ ስለ ጥምቀት ካወራ ጥምቀትን ከክህነቱ አትለጥረው። ጥምቀቱ ራሱ የሚፈጸመው በካህኑ በኩል ስለሆነ ማለት ነው። ግን ጥምቀት ላይ ያለው ትምህርት የተለየ ሆኖ ከዛን ግን ክህነቱ አለኝ ካለ ምን ሊሰራል? አይሆንም ማለት ነው። እና ተጠይቀው የሚመልሱበትን ነገር አላውቅም፣ ምን ብለው ሊያወሩ እንደሚችሉ። ግን የምትረዳውን ንገረኝ ካልከኝ ያው እኔ የምረዳ ይሄንን ነው። መኩ ምናልባት በዚህ ነገር ላይ እንትን ብለህ ከሆነ ቀጥል። አመሰግናለሁ። አሪፍ ነገር ነው መሰለኝ። እኔ አንዳንድ ሰዎችን ለማግኘት ሞክራለሁ፣ ትላልቅ የሚባሉትን የእነሱን ሰዎች ማለት ነው። እና እዚህ ጋር ድጋሚ የማሳይ ነገር እዚህ ጋር እዛው ዊኪፒዲያ ላይ ድንገት ከታየ አላውቅም፣ ይታያል አይደል? ብሊፍ ኤንድ ቴዎሎጂ የሚለው እዚህ ጋር ያመጣና ምን እንደሚል ታውቃለህ? ወደ እኛ ጋር ለማስጠጋት ይሞክራል፣ ወደ ኢስተርን ባህል ጋር ከዛ ጋር ኮሚኒኬት እንዳለው እና ስጋና ደሙ ምናምን እንደሚያቀርቡ ለምሳሌ እዚህ ጋር ሊትሬጂ ፕራክቲስ የሚለው ላይ ያው በእኛ ቅዳሴ የምንለው ወይ ደግሞ አማናዊ አምልኮ የምንለው ማለት ነው ከሱ ጋር ለማገናኘት ያመጡና ያም ደግሞ ከአሌክሳንድሪያ ጋር ተያያዥነት እንዳለው አርግቶ ያመጣሉ። እና አንዳንድ ልጆች በተለይ ግቢ ጉባኤ ላይ በነበርኩበት ሰዓት ላይ ጨርሼ አሁን ስራ ላይ ያለው ተመርቄ እንደዚህ አይነት ነገሮችን እያጣቀሱ እናንተም እኮ ከኛ ጋር ተመሳሳይ ናችሁ፣ ምንም አይነት ልዩነት የላችሁም እያሉ ምክንያቱም እንደዚህ አይነት ታማኝ የሚመስሉ እንደ ኢንሳይክሎፒዲያ ያሉ ነገሮች ላይ ምናምን የተያያዙ አድርገው ለማስቀመጥ ይሞክራሉ። እንዲሁም እዚህ ጋር እንደሚል ታውቃለህ፣ ቅዳሴው ራሱ እዚህ ጋር ከታየ ሊትርጂ ኦፍ ሴት ዲስኮርስ ብሎ አያይዞ ያስቀምጠዋል። እና ልክ እንደዚህ አይነት ነገሮችን እያመጡ ስለሚያወዛግቡ ጥያቄ ስለተፈጠረብኝ ነው በወቅቱ የገባኝን የመስለኝን ለማስረዳት ሞከሬ ነበረ። ግን በውስጤም ጥያቄ ስለሚመላለስብኝ እንዴት ነው ይሄ ነገር የሚለውን ለማወቅ ነው። ብቻ አመሰግናለሽ። እሺ እናመሰግናለን። ታይታል። እሺ ይሰማል። ይኸው መኩ
ይሰማል ስትል አይታል ተሰምቷል። ስትለው እኮ ዘሎ እኮ ወጣ እኮ እዮ ታይታል ሲባል ለማንኛውም እንትን ማለት መሰረታዊ ነገር እዚህ ላይ ማወቅ ያለብን አክቹዋሊ በዋናነት እንደ ዋና ማስረጃ አናየውም ዊኪፒዲያን ማለት ነው። ያው የተለያየ ሰው በየጊዜው እንትን ስለሚደረግ ማለት ነው ዋና ማስረጃ አድርገን አናየው እንትን አንልም። ግን ሆኖ ወደ ጥያቄው የጠየቀው ስንገባ ወንድማችን ምንድን ነው ካቶሊክ በካቶሊክ ቸርች በነገራችን ላይ ኮንደም ሆኗል ወይም ደግሞ ተወግዟል። ሉተር በፖፕሊዮ በ1521 ዓመተ ምህረት ነው የተወገዘው ማለት ነው። ሉተር ራሱ እንደ ሄሬሲ ተቆጥሮ ወይም ደግሞ እንደ መናፍቅ ተቆጥሮ የተወገዘው በ1521 ዓመተ ምህረት ነው። ያውም ደግሞ በተደጋጋሚ ነው፣ 3 ጊዜ ነው ኤክስኮሙኒኬት የተደረገው የተወገዘው ማለት ነው ሉተር ከቸርቹ። ከተወገዘ ማለት አንድ ሰው ከቤተ ክርስቲያን እንትን ምን የለውም ማለት ነው። ማለት ከዛ ቸርች ቅርታ እና ተወግዟል ማለት አንድ ሰው ከዛ የስልጣን የለውም ማለት ነው። ስልጣነ ክህነት የለውም ወይም ደግሞ ያንን ቅብብሎሽ የለውም ማለት ነው። ተወግዟል። ከየት አመጣት? ከተወገዘ ያ ካቶሊክ ካወገዘችው ሉተርን ማለት ነው ኬትም ስልጣን ሊያመጣ አይችልም ማለት ነው። አውግዛ ለይታለች ከዛ ቸርች። እዛው ዊኪፒዲያ ላይ ሰርች ብታደርጉ እንደተወገዘ ሊያሳይ ይችላል። እና የተወገዘ ደግሞ ያንን ማስቀጠል አይችልም። ከዛ አንጻር እንትን የለውም ማለት ሰክሴሽን የላቸውም እንላቸዋለን። ለዛ ነው ሉተራን ምን ያህል ማለት በእምነት ደረጃ እኛ ጋር ራሱ ቢመሳሰሉም በቃ ተመሳሳይ ቢሆን ራሱ አንድ አይደለም። አንድ እያልኩ አይደለም፣ በጣም በብዙ ነገር እንለያያለን ከሉተራን ጋር። የቀደር ትምህርትንም ያስተምራሉ። የቀደር ትምህርት ማለት ይሄ ተመርጠናል ብሎ ያስተምራሉ ሉተራን። በነገራችን ላይ ቀድመን እግዚአብሔር መርጧል፣ ለሲኦልም ለገነትም መርጧል የሚል አይነት ይዘት አላቸው። እንደ ካልቪኒስት የተወሰነ አላቸው እና ብዙ ትምህርትም ላይም የተለያየንን፣ ግን ብንመሳሰል ራሱ ተመሳሳይ ብንሆን ሰክሴሽን የላቸውም እና ጥምቀታቸው ቫሊድ ብለን አናስብም፣ አንቆጥርም። እኛ ክህነታቸው ልክ ነው ብለን አናስብም፣ አንቆጥርም። ሰክሴሽን ስለሌለ ማለት ነው። ሉተርም ስለተወገዘ ከዛ በኋላም ሹመቱ ሉተር ቢሰጥ በምን ስልጣን ነው ሹመት ያንን ስልጣን መስጠት የሚችለው መሾም የሚችለው? የለውም ማለት ነው ስልጣን። እዛ አንጻር ሊታይ ይችላል። ቀጥል። እሺ አመሰግናለሁ። ስለዚህ በቃ ያው መመሳሰል ነው እንጂ ይሄን ያህል መሰረታዊ የሚባል ነገር የለም። አይቀድም ልጁንም ከዚህ ጋር እንደጠይቀው ነበር ያ የወጣው ልጅ። ኦልሬዲ እኔም የዛው አካባቢ ልጅ ስለሆንኩኝ ያው እኔ የሻሸመኔ ልጅ ነኝ እና እስከ ኩየራ ምናምን ያሉ ቦታዎች ምናምን በተለያዩ አጋጣሚዎች በሃይማኖት በኩል ስለምናውቃቸው አንዳንድ ጥያቄዎችን መሰረታዊ ጥያቄዎችን ልንጠይቀው ነበረ። በተለይ ሶል የመድኃኔዓለም አካባቢ እዛ የሻሸመኔ አካባቢ ወይ ደግሞ የአርሲ አካባቢ ልጅ ከሆነ ስለሚያውቀው እዛ ጋር አንዳንድ ነገሮችን ልንጠይቀው ነበር። እሱ ምንም አይሰበክም ነገር ስላለው፣ ለምሳሌ ሶል የመድኃኔዓለም አለ ወደ ሻሸመኔ አካባቢ፣ ወደ ሐዋሳ መውጫ ደግሞ ቶጋ ኢየሱስ አለ። ተሜ ሊያውቀው ይችላል። በጣም ጥንታዊ ቤተክርስቲያኖች ናቸው እና ኢቨን እዛ አካባቢ ያሉ የአርሲ ኦርቶዶክስ ኦሮሞዎች አሉ። በጣም የሚገርም በሃይማኖት ጽናታቸው ማለት ነው። መቤቴን ነው ብለና እኚህ ሰዎች ስቲል እስካሁን ድረስ እዛ አካባቢ እንደምታውቀው እስልምና ነው ዶሚን አድርግቶ በተጽዕኖ ውስጥ ያሉ ሰዎች ናቸው። ግን አርሲዎች ናቸው። ከሌላ ብሔረሰብ ከሌላ ማህበረሰብ የመጡ ሰዎች አይደሉም። ነገር ግን እንዴት እነዛ ሰዎች እስካሁን ሊቆዩ ቻሉ? ምዕመናኖቹ ብታይ 5-6 አይበልጡም። እዛ አካባቢ በተለይ ቶጋ ኢየሱስ እና ሶል የመድኃኔዓለም ቤተክርስቲያኖቹ የተመሰረቱት በጣም የጥንት ነው እና እኚህ ሰዎች ወንጌል ካልተሰበከላቸው ያውም የአርሲ ኦሮሞ ሆነው ያውም ደግሞ ሌሎቹ በእስልምና ወይ ደግሞ የእስልምና እምነት ተቀባይ የሆኑ ቤተሰቦች እና ጎሳዎች ባሉበት መካከል እኚህ ሰዎች እንዴት እንትን ላይ ይችላል? ስለዚህ ይሄ ሰውዬ እውነቱን ከሆነ ይሄንን ከማጣቀሻ ጋር የዛው አካባቢ ሰው ነኝ ስላለ ይሄን እንዲመልስልን። ሁለተኛ ደግሞ ወጣው አይደለ? እሺ መልካም ከወጣ ቤተክርስቲያን የተሳሳተችበት ስህተት ያገኘባት ስህተት ምንድን ነው? እነዛ እንዲያስቀምጥ ነበር። ለማንኛውም አመሰግናለሁ። መልካም ቀን። ይቅርታና ልጨርስና ከዛ ያገኘው አጠራርጋትና እችኛዋን ፓርት አውርተን ከዛ ወደ ሌላው መቀጠል እንችላለን። እሺ
እና አልተሰጠኝም ነበረ። መጽሐፍ ቅዱሳዊ እውቀት አልነበረኝም፣ አልተሰጠንም። ቤተክርስቲያን ነበረ መስጠት የነበረባት። ያንን ነገር ላገኝ አልቻልኩም ማለት። እሺ ወደ ፕሮቴስታንት ስትሄዱ ምን አገኛችሁ ስንል ወደ እሱ ከመሄዳችን በፊት እዚኛው ላይ የተነሳው ነገር ላይ የተወሰነ ነገር እናወራ። የመጀመሪያ ያው ከስር አጥርተን ማለፍ ስላለብን ትረዳለህ ብዬ አስባለሁ። የሚወሰድብን እንጂ የምናገኘው ነገር የለም ብለሃል። እንደ ቤተሰብ ነው ያወራኸው። የቤተሰብን ችግር አንተ ነው የምታውቀው። ክርስትና ግን ሚዛኑ ምንድን ነው ከተባለ ቁሳቁስ አይመስለኝም። በቁሳቁስ በሆነ ነገር እምነት ይለካል የሚል የመጽሐፍ ቅዱስ ትምህርት እኔ አላየውም። የሆነ ነገር ቤተሰቡ እንደው የሆነ ነገር ሲያገኝ ኦኬ እምነቱ ልክ ነው ለካ፣ የሆነ ነገር ሲያጣ እምነቱ ልክ አይደለም ለካ የሚባልበት ክርስትና እኔ አላውቅም። እና የቤተሰብን ችግር አንተ ስለምታውቅ ማግኘት የነበረባቸው ያጡት ምናምኑን እዛ ውስጥ አልገባም። ግን ደግሞ ክርስትና ሚዛኑ እሱ እንዳልሆነ ልነግርህ እፈልጋለሁ። ቤተሰቦቼ አጡ እንጂ አላገኙም ብላል። ምን አጡ ማለት ለቤተክርስቲያን የተለየ ነገር እንዲህ ማድረግ አለብህ እንዲህ ካላረክ እንዲያትሆንም ተብሎ ያደረገው ነገር ካለ የቤተክርስቲያን ስርዓት ከሆነና ያ ነገር ልክ ካልሆነ ከአንተ ጋር እናወግዘዋለን። ግን እሱን በማስረጃ ልታሳየን ይገባል ማለት ነው። ሁለተኛ ቅዳሴ አባቴ ይዞኝ ሄድ ነበረ። አንድ ቀንም መጽሐፍ ቅዱስ አልተማርኩም አልክ። አሁን ይሄ ትልቅ ችግር ነው። ምንድነው ችግሩ? በቤተክርስቲያን በቅዳሴ ስርዓት ውስጥ ወንጌል ይነበባል፣ መልእክታት ይነበባሉ። ዲያቆናቶች መልእክታት ያነባሉ። ሁለቱ ካህናት፣ አንዱ ካህን የሐዋርያት ስራን ያነባል፣ ግብረ ሐዋርያትን። ዋናው ካህን ደግሞ ወንጌልን ያነባል በልዩ ስርዓት። ከዛን የቤተ ክርስቲያኒቷ ትምህርት እንደሚያዘው ደግሞ ከቅዳሴ በኋላ ያ የተነበበው ወንጌል መሀል ላይ የተነበበው ወንጌል ትምህርት ይሰጣል። በየትኛውም ሀገር በየትኛውም ሁኔታ ከቅዳሴ በኋላ ወይንም ቅዳሴ መሀል ላይ በዕለቱ የሚነበበው ወንጌል ይተረጎማል፣ ይብራራል፣ ትምህርት ይሰጣል። ያንተን የመስማት ችግር ወይም ደግሞ እንዳልከውም ልጁ የሆነ አላስታወስከው ከሆነ አላቅም፣ ግን ያንተን ችግር የቤተክርስቲያን ችግር አድርገህ መናገር ልክ አይደለም። ሁለተኛ አርሲ ላይ ስለ ምናምን ብልሃል። ያው ቅድም ተሙ አንስቶታል። እኔም አርሲ ነኝ እና ወንጌልን ከቤተክርስቲያን የተማርኩት መጽሐፍ ቅዱስን ተምሬያለሁ። እና አንተ አገኘሁት አንተ አወቅኩት የምትለውን ነገር ትከሻ መለካካት አይደለም። ያነሰ አላቅም ከአንተ አሁን አገኘው የምትለውን ነገር ማለት ነው። ሊያውም እኔ ማቀው በትክክለኛው ትምህርት ነው። እና ወንጌል በደንብ ነው የሚሰጠው። በሰንበት ትምህርት ቤት በቤተክርስቲያን ይሰጣል። በደብሩ ልዩ ችግር ካለ እሱን አላቅም፣ ግን እንደ ቤተክርስቲያን ከተነሳ ግን ትምህርት ይሰጣል ምናምን ነገር ማለት ነው። ይሄ ነው። እሺ ቀጥል። ያላነሳሁት ካለ ወንድሞች ማንሳት ትችላላችሁ። አይ በዚሁም ለኢዮባ እንኳን ደህና መጣ። በዚሁም ደግሞ ቅድም ለእግዚአብሔር አስራት በኩራት መስጠት አንዳንድ ነገሮችን መስጠት እሱ የሚሄድብን ብለን ነው የምንተረጉመው ወይንም ቢነግረንና ይሄድ? አይ አስራት እኮ አላለም። እናቱ ወይም አባቱ ማለት ቤተሰቦቹ የሚያወጡት ነገር አለ ነው ያለው። ምናልባት እሱ የሚያወጡት ነገር ምንድን ነው የሚለውን ቢነግረን ጥሩ ነው። አስራት ነው የሚል ከሆነ ግን እሱ ላይ ማውራት እንችላለን። ቀጥል። አስራት ነበር የምታወጡት እና የሚወጣ እንጂ የሚገባ ነገር የለም ብለህ የኮነንከው ምን አውጥታችሁ ነው የሚለውን? እሺ እንግዲህ ኢዮባ አንተ በአንተ በኩል ያለውን ተሞክሮ ነው የነገርከኝ፣ ወይም አንተ ጋር ያለውን ነገር ነው የተናገርከው። እኔ ግን እስከማውቀው ድረስ በነበርኩበት ጊዜ ያለውን ነገር ነው የተናገርኩት። አይ እኔ ተሞክሮዬን አይደለም የተናገርኩት፣ እኔ የቤተክርስቲያን ስርዓት ነው የነገርኩት። አርሲ ላይ ብለህ ባነሳኸው አርሲን እንደ ልዩ እንትን አንስቼ እኔም አርሲ ነኝ፣ አርሲ ላይ ወንጌል ይሰጣል፣ ይማራል፣ ትምህርት አለ፣ ይኸው እኔም ተምሬያለሁ ብዬ ነው የጠቀስኩት። አንተ እኔ ብለህ ስላወራህ ነው። ግን ደግሞ በቤተክርስቲያን ወንጌል ሲሰጥ አይቼ አላቅም
ቅዳሴ ግን አባቴ ይወስደኛል ስትል ሰዎች ችግሩ ያለው አንተ ጋር ነው። ምክንያቱም በቅዳሴ ስርዓታችን መልእክታትም ወንጌልም ይነበባል። የዕለቱ ወንጌል ደግሞ በዕለቱ መምህር ተብራርቶ ትምህርት ይሰጣል። ይሄ ስርዓተ ቤተክርስቲያን ነው። ይሄ ስርዓተ ቤተክርስቲያን የነገርኩ ልምድ ብለህ አትለፈው። እሺ እኔን በተመለከተ ነው የተጠየቅኩትና በዚያን ጊዜ የነበረውን ነገር ነው ልናገር የምችለው። ከዛ በኋላ ላይ እኛ ሽፍት ካደረግን በኋላ እኔ ከሀገር ከወጣሁ ራሱ 12 ዓመት አልፏል እና ከዚህ እኔ ከወጣሁ በኋላ ይሻሻል ምን ይበል ማውቀው ነገር የለም። እኔ ግን ሽፍት እስካደረግኩበት ድረስ አሁንም ተሳስተሃል። እኔ ያወራሁት ቆይ ስርዓተ ቤተክርስቲያንን ነው ስል ቅዳሴ በነበረበት ቤተክርስቲያን በነበረበት ጊዜ ሁሉ የሚደረገውን ነገር ነው የነገርኩ። ተቋርጦ አያውቅም ወይንም ደግሞ ሌላ ጊዜ አልተሻሻለም። ይሄ ከጥንትም ጀምሮ ያለ ነው። ግጻዊ የሚባል የቤተክርስቲያን መጽሐፍ አለ። የዕለቱን ምንባባትና ቅዳሴውን የሚመራ ምስባኩን የሚናገር ማለት ነው። በዛ መሰረት ነው እና የሆነ ሰዓት የሆነ እንትና ሲመጣ የሚያሻሽለው የሆነ እንትና ሲመጣ የሚቀንሰው ነገር አይደለም። ያንተ ችግር ነው እያልኩ ያለሁት። ይህንም በማስረጃ ማሳየት ይችላለሁ። ምናልባት እድሜ ስንት ይሆናል በግምት ንገረኝ። እድሜ አሁን እኔ እንዳወራ ምንም እየተደረገ አይደለም እና ወይ እኔ ቀስ ብዬ ልውረድ አይሻልም? ለምን ትወርዳለህ? እየሰማሁ ቅድም ለምሳሌ ጨርስ ብዬ አስጨርሻለሁ፣ ግን ደግሞ መታረም ያለብህ ነገር አላስጨረሳችሁኝም። ብቻ ወደ ፕሮቴስታንቱ ስትሄድ ነው ባይዘው ይሄኛውና አጥራ ብዬ አስቆምኩ እንጂ አንድ ጥያቄ ነው እና ምን አጣ ምን አጠቅ ወጣ ምን አገኘስ የሚል ጥያቄ። ስለዚህ ሁለቱንም ያገኘሁትም ያጣሁትንም እየተናገርኩ ነው እና ፕሮቴስታንት ብለህ እኮ ነው ያስቆምኩ። ለማንኛውም እሺ ቀጥል፣ ችግር የለውም። ምክንያት አድርገህ ከምትል ኦርቶዶክስ በነበረን ሰዓት ላይ እንግዲህ መጽሐፍ ቅዱሳዊ ትምህርቶች አልተሰጡኝም ብዬ ተናግሬያለሁ። ለምን መጽሐፍ ቅዱስ ላይ አንድ ቀን በእንደዚህ መልኩ ያስተማረን መምህር አላውቅም። ሜይ ቢ ልጅም ስለነበርኩኝ እነዚህ አይነት ክፍተቶች ሊታዩብኝ ይችለው ይሆናል። የስ ግን ዴሊ ፋዘር ዴሊ ወደ ቤተክርስቲያን ይሄድ ስለነበረ ጠዋት ሁሌ ይሄድ ስለነበረ በማስታውስበት ጊዜ ማለት አብሮኝ ይዞኝ ይሄዳል እና ግን በእነዚህ ጊዜያቶች ሁሉ ይሄ መጽሐፍ ቅዱስ ገልጦ የመጽሐፍ ቅዱስን ሀሳብ ያስተማረኝ ነገር የለም። እንደ ቤተክርስቲያንም አላስተማረችንም፣ እንደገናም ደግሞ ቤተሰብም ጭምር አላስተማረንም። እሺ በዚህ የተነሳ መጽሐፍ ቅዱሳዊ እውቀት አልነበረኝ። ምን ኃጢአት ይሁን ምን ጽድቅ ይሁን መለየት አንችልም። ይሄ የነበረኝ ነገር ነው። እሺ ደጀ ሰላም ገብቼ ከልጆች ጋር ለመማር እንሞክራለን፣ ግን ጨዋታ ነው የነበረው። በጊዜም የነበረው ግን ምንም አይነት መንፈሳዊ የሆነን ነገር አልተሰጠኝም። ስለዚህ ሽፍት ካደረግኩ በኋላ ግን የመጀመሪያ ነገር ምንድነው የተደረግነው? ትምህርት ነው። ቤተክርስቲያን ቤተሜም ስለሚያውቀው ቤተክርስቲያን ማስተማር ጀመረች ማለት ነው። ወደ የትኛው ቤተክርስቲያን ይገባል? ቤተክርስቲያን ይዛ ተከታትላ ትምተኛል ካለም ወደ የትኛው ዲኖሚኔሽን ይገባው? ምን አልከኝ? እኔ ቃልዮት ቤተክርስቲያን የተማርኩት ብያለሁ። ቤተክርስቲያን እኔ ቃልዮት ቤተክርስቲያን ያደረኩት ቃልዮት ቤተክርስቲያን ይዛኝ ምን ብላለች? የእግዚአብሔርን ቃል አስተምራ አስታጥቃ አስጠምቃ፣ እንደውም የውሃን ጥምቀትን ለመውሰድ እንኳን በሚገባ አመት ከምናምን ድረስ አስተምራኛለች። መጽሐፍ ቅዱስን እንዳውቅ አድርጋ ማለት። ከዛ በኋላ የደህንነት ትምህርት የደህንነት ትምህርት በሚገባ አስተምራኛለች። እሺ ምን አገኘ ካላችሁኝ፣ አንደኛ የእግዚአብሔር ቃል እውቀት አላገኘውም ነበረ።
በዛ በኦርቶዶክስ በነበርኩ ሰዓት ላይ፣ አሁን ደግሞ የእግዚአብሔርን ቃል አውቄያለሁ። በኦርቶዶክስ በነበርኩ ሰዓት ላይ ምን እንደማምን እንኳን ቤተክርስቲያን አላስተማረችኝም። የኔም ጉድለት ሊኖር ይችላል፣ የቤተሰብ ጉድለት ሊኖር ይችላል። አሁን አቋረጥከኝ ትለኛለህ። አሁን ብገባ ይሄ ያዛት ነው አላበሉት እንዴ? ምን እያደረግ? ቆይ ለምን አስወጣችሁት? ማን ያስወጣው? እሺ ለማንኛውም ና ካሌ ቆይ ካሌ ለማንኛውም ምንድነው እሱ ቅድም እንደተናገርኩት የግል ችግር የቤተሰብ ችግርን አንስቶ የቤተ ክርስቲያን ማድረግ አይቻልም። ለዛ ነው በማስረጃ ማውራት የሚያስፈልገው ብዬ ተናገርኩት ማለት ነው። ለምሳሌ ቅዳሴ ሄዳለሁ አባቴ ወስደኛል አለ። ቅዳሴ ላይ ወንጌል እንደሚነበብ አያውቅም። ወንጌል ቅዳሴ ላይ እንደሚነበብ አያውቅም። በቅዳሴ መሀል ላይ ካህኑ የሚያነበው የዕለቱ ወንጌል ከዛም በኋላ ተብራርቶ እንደ ትምህርት ደግሞ እንደሚሰጥ አያውቅም። አሁን ያለማወቅ ነገሮች ናቸው እየተነሱ ያሉት። ልክ ግን ቤተክርስቲያን እንዲህ አታረግም። አሁን አላቅም ሲል ችግር የለብኝም ማለት አላቅም ለምን አልክ የሚል ክርክር ውስጥ አንገባም። አለማወቁን ነው እየነገረን ያለው። ነገር ግን ቤተክርስቲያን ወንጌል አሰብክም፣ ቤተክርስቲያን ትምህርት አሰጥም ሲል ያኔ ችግር አለ። ምክንያቱም ቤተክርስቲያን እንደምታስተምር ስለማቅ ማለት ነው። ቅድም አንስቼዋለሁ። ግጻዊ አለ እና ግጻዊ የዕለቱን ቅዳሴ ምንድን ነው? ከዛን ምንባባት ምስባኩ ወንጌሉ የያዘ ነው። ምንድን ነው እሱ? ከዳዊት መዝሙር ይዜማል፣ ወንጌል ይነበባል፣ መልእክታት ይነበባሉ፣ የሐዋርያት ሥራ ይነበባል። ይሄ ሁሉ በቅዳሴ 3 ሰዓት በሚፈጀው ቅዳሴ ውስጥ ነው ያለው። ይሄ በየዕለቱ ይደረጋል። ይህን እውነት ነው እየካደ ያለው ማለት ነው። ቤተክርስቲያን እንዲያታረግም ሲል ያኔ ማስረጃ ብለን እናወራለን። ለዛ ነበር እና ምክንያት አድርጎ እንዳይወጣ ነበር እንትን ያልኩት። ከዛን ወጥቼ ቃለ ሕይወት ነው የሄድኩት አለ እና ቃለ ሕይወት ሲሄድ በወንጌል የደህንነት ትምህርት ተሰጠኝ። ከዛን መጽሐፍ ቅዱስ አውቄያለሁ አለ። የምፈልገው ርዕስ እሱ ነው። መጽሐፍ ቅዱስ ካወቀ አሁን ያለበትን ህብረት አወቅኩት ባለው መጽሐፍ ቅዱስ እናስመዝነው ነበር እና የጥላቻ እንትኖችን መወርወር ይቻላል። ኦርቶዶክስ እንዲያታረግም ምናምን ይቻላል። ግን ጥላቻ የወለደው ነገር ስለሆነ ማስረጃ ሊጠቀስለት አይችልም እና ጥላቻ የወለደውን ነገር በምንም ልታክሙት አትችሉም። በነገራችን ላይ ይህን የምላችሁ ከረጅም ጊዜ እንትን የተነሳ ነው። ምንድነው ልምድ ማለት ነው። አብሮ ይኖራል። ካሌብን ዛሬ አይደለም አውቀው፣ ከ5 ዓመት ከ6 ዓመት በፊትም አውቀዋለሁ። እስልምና ላይ ይሰራል ምናምን እና እንደ አቅሙ እየመጣ ቴሌግራም ላይ የሚያውቀውን ነገር ለመከራከርም ይሞክር ነበረ። አብረውት እስልምና ላይ የሚሰሩ ሰዎች ዳንኤል እውነት ለሁሉ፣ መሐመድ እውነት ለሁሉ ምናምን እነሱ እንትን ውስጥ ነበረ እና እነሱ ማያረጉትን እሱ በተለየ መልኩ መጥቶ እንደ ኦርቶዶክስ እኮ ይሄን ስታለች ምናምን ለማለት ይሞክራል እና መብቱ ነው። እሱ ላይ ችግር የለብኝም። ግን የረጅም ጊዜ እንትኑ እንደሆነ ስለማቅ ነው እና ጥላቻ የወለደው ነገር ስለሆነ ግን ያለበትን ቤተ እምነት ዲፌንድ የማድረግ ምንም አይነት አቅም የለውም። ፕሮቴስታንት ውስጥ ፕሮቴስታንቲዝምን ዲፌንድ ሊያደርግ አይችልም። ያንን ነገር ስለማቅ ነው እና ለማንኛውም ኦርቶዶክስን መተቸትና እስልምናን መተቸት ብቻ በራሱ የሚያድን እምነት አይደለም ማለት። ይህን በማድረግ ትድናለህ ማለት አይደለም። አትድንም። እስልምናን ስለተቸ ብቻ ወይም ኦርቶዶክስም ሆኖ ፕሮቴስታንትን ስለተቸው ፕሮቴስታንትን ስለተቃወመ ብቻ ይድናል ማለት አይደለም። እሱ አይደለም የሚያድነን። እሱ እምነትን መጠበቅ ነው። ዋና የሚያድነን ነገር አለ፣ እምነታችን። ከዛስ ለእምነታችን የምንሰጠው ግብረ መልስ አለ። ይሄን የሚያድነን እና ቃለ ሕይወትን ዲፌንድ ማድረግ ይችላል ወይ ነው። ቃለ ሕይወትን በሌላው የፕሮቴስታንት አስተምሮ በራሳቸው ማለት ነው በራሳቸው አስተምሮ ስንመዝናት ዲፌንድ ያደርጋል ወይ? ካረገ ገብቶ ቢያደርግ ደስ ይለኛል። ካላረገስ ተቃውሞ ብቻ ሕይወት የሆነለት ሰው ይሆናል ማለት ነው። እና እናቴ እንደዚህ ማርያም ምናምን ትንትል ነበረ፣ አባቴ ምናምን ያላቸው ነገር ላይ ብቻ አንድ ነገር ለማለት
የመዘነበት እንትን ስለነበረ ማለት ነው። ምንድነው ያጡት ነገር እንጂ ያገኙት ነገር የለም ስላለ ማለት ነው። እና የሰው ሚዩት አድርግ ወዳጄ፣ የሰውን እንትን አናቅም ማለት የኢኮኖሚ ችግር ሊኖር ይችላል፣ የሌላ ችግር ሊኖር ይችላል። እና የቤተሰቡን እንትን የሚያውቀው እሱ ነው። እና ከቤተሰቡ እንትን አንጻር ከደረሰበት ነገር አንጻር ከተለያየ ነገር አንጻር ሊሆን ይችላል እና ህመም ሆኖበት የቀረው ማለት ነው። አይ ቲንክ ወይ ይሄን ደግሞ እንዳያቆስል ይፈልግ የነበረው ነገር የሆነ የተለየ ነገር ነው። ከሰማይ ወርቅም ዘንቦ ምናምን ቤተሰቡ እንደው ልውጥ ሲሉ ማየት ምሳሌ ነው። እሺ ፈልጎ የነበረ ሰው ከዛን በዛ ክርስትናን እየመዘነ ከሆነ ለሱ ክርስትና ማግኘትና ማጣት ነው የሚሆነው። የክርስትና ሚዛኑ ግን የሆነ ነገር ሰጥቶ ከዛን በብዙ እጥፍ እናት አባት የሆነ ቢሊዮነር ሲሆኑ ማየት አይደለም። ዛሬ በምታደርገው ነገር ክፍያ በእግዚአብሔር ዘንድ ነው። የግዴታ በምድር ላይ የሆነ ሀብት ልመኝ፣ ይሄ የብልጽግና ወንጌል ሰባኪያ እንደሚሉት ማለት ነው። አይደለም። እና አንዱ ሚዛኑ እሱ ስለነበር ነው። በጣም ያስገረመኝም እሱ ነው። ያገኘነው ነገር የለም። ስለዚህ የቤተሰቦችን ችግር ቤተክርስቲያን እንድትቀርፍ ልትፈልግ ነበር ማለት ነው። ግን የቤተክርስቲያን ዋና ዓላማ የኃጢአት የድካም እነዚህ የመንፈስ መዛልን ማከም እንጂ ቢሊዮነር የማድረግ አይደለም ተልእኮዋና። ችግሩን የተረዳችሁት ይመስለኛል። ብዙም ሳናስቀይም ግን እውነቱን ለመናገር ያህል ነው። አመሰግናለሁ። ቀጥሉ እንጂ ጋይስ፣ ዝምታ በዛ። አንድ ሰው ገብቷል። እዮባዬ ከቻልክ ቀጥል አንተ። እሺ መኩ ከየት ቤተ እምነት ነህ? አዲስ ሰው እሱ ብቻ ነው የሚታየኝ። ኧረ አይደለም እዮብ ይቅርታሽ፣ ስልክ ይዤ ነበር ለዛ ነው። ችግር የለውም። ጌች አለ፣ ጌች የሚል አካውንት አለታች። አይ አልገባም፣ እያጠቀጠለ ነው። ኧረ እሺ ካሌብ ራሱ ነው የወጣው፣ ራሱ ነው የወረደው። አዎ ራሱ ነው ራሱ ነው የወረደው። ስፈልገውም የለም። ባንዋሽ ሞራሪፍ ነው እንደዚህ አይነት ነገር ላይ። ሌላ ጴንጤ ካለ ግን እውነተኛ የወንጌል አማኝ ማን ነው ነው የቤቱ ርዕስ። የእውነተኛ የወንጌል አማኝ ሁሉም የወንጌል አማኝ ነኝ ነው እና የሚለው እውነተኛው የወንጌል አማኝ ማን ነው? እሱን እየገባችሁ ቀጥሉ። እስከዛ አዮብዬ ስልክ ዛሬ ፊት ለፊት ያለው ካሜራ ምንድን ነው? የስራ ስልክ ነው፣ እያወራሁበት ነው እንዴ? ምን ነው? አይ ማን ነው ባለ ጊዜ ማን ነው ስም መልካም የሚል እንትን ማስታወቂያ ይቼ ነው። አረ ይመቾት፣ እርሶ በሁለት ስልክ ነው። እኔም ሳድግ እንዳንተ ነው መሆን የምፈልገው። አረ እኔ ራሴ ሳድግ አንተን በሆን ደስ ይለኛል። ዲያቆንዬ እኔ አንተን ከፍ ላድርገኝ ያባት እኔ ዝቅ ልበል ዲያቆን ባለ ጊዜው ታወቀ አይደል? ዲያቆንዬ ባለ ጊዜው ማለት ስትል አይ ስለምን እያወራችሁ ነው ጋይስ? መንፈሳዊ ነገር አውሩ እንጂ ቁም ነገር ምናምን እንዴ? ቁም ነገር መስሎ እያወራን ያለ ነው። ሌላኛው ባለሀብት ገባ። እኔ እዚህ ምን ሰራለሁ ሲጀመር ባለሀብቶች መሃል? እሺ የገባ ሰው አለ ጋይስ? ሀብት ቆጠራ ሲጀመር ላጥ እስኪ አውራው እስኪ እዮብዬ ጊዜ ባለሱቅ የሚለው እሺ ሰላም እንዴት አለ ጊዜ?
እሺ አይሰማም። ዮዬ ዮዬ ሚለ ሰላም ምናችሁ?